ጤና ይስጥልኝ አጫጭር ሰበር መረጃዎችን ይዤ ቀርቤያለሁ። ኢራን ከከርሰ ምድር በታች የሚገኙትን የሚሳኤል ከተሞች ለጥቃት ክፍት አደረገች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በኒውክሌር ጣቢያ ላይ ስለደረሰው ጥቃትና ስለ ራዲዮ አክቲቪቲ ጨረር አደገኛ ማስጠንቀቂያ ሰጥተዋል። በሌላ በኩል በዝግ በሩ ላይ የተላለፈው አስገራሚ የሰብአዊነት ውሳኔ ምንድን ነው? ቪዲዮን ላይክ በማድረግ ጀምሮ ወደ ሰበር መረጃዎቹ አልፋለሁ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እስራኤልና አሜሪካ የቡሸር የኒውክሌር ጣቢያን 4 ጊዜ በቦምብ ደብድበዋል ሲሉ ከሰሱ። ራዲዮ አክቲቭ ጨረር ሾልኮ ቢወጣ በቴህራን ሳይሆን በባህረ ሰላጤው አገራት ዋና ከተሞች ሕይወትን ያጠፋል ሲሉ እጅግ አስፈሪ ማስጠንቀቂያ ሰጥቷል። አሜሪካና እስራኤል ግን እስካሁን በጉዳዩ ላይ ያሉት ነገር የለም። በተዘጋው የባህር በር ላይ ኢራን ያልተጠበቀ ውሳኔ አሳለፈች። የታዝኒም የዜና ወኪል እንደዘገበው ኢራን ለሰብአዊ እርዳታ መሰረታዊ ቁሳቁሶችን ለጫኑ መርከቦች ብቻ የባህር በሩን ጥሰው እንዲያልፉ ፈቃድ ሰጥታለች። የዜና ተቋሙ ይህን በፎቶግራፍ የተደገፈ ሰነድ ይፋ ያደረገም ሲሆን በጦርነት ውጥረት ውስጥም ቢሆን ለሰብአዊነት ቅድሚያ መስጠቱ የብዙዎችን ልብ አነቃቅቷል። ኢራን የሚሳኤል ከተሞች በመባል የሚታወቁትና በመቶዎች የሚቆጠሩ ሜትሮች ከከርሰ ምድር በታች የሚገኙ ግዙፍ የምሽግ ማከማቻዎቿን ለጥቃት ክፍት ማድረጓ ተሰምቷል። ቀደም ሲል ጥቃት ደርሶባቸው የነበሩት እነዚህ ጣቢያዎች በአጭር ጊዜ ውስጥ ተጠግነው ለአገልግሎት በመብቃታቸው በሆርሙዝ ወሽመጥ አካባቢ በሚገኙ የአሜሪካና የእስራኤል ጦር መርከቦች ላይ ከፍተኛ ስጋትን ደቅነዋል። ክቡራን አድማጮች፣ ዓለም ወዴት እያመራቸውን ኒውስ ፕራይምን ሰብስክራይብ ማድረግ ወቅታዊ መረጃዎችን በቅርበት ይከታተሉ።